ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። በገበያ ላይ የነዳጅ እጥረት እንዲከሰት ያደረጉ 13 ግለሰቦች ክስ ተመሰረተባቸው። ከውጭ አሜሪካ ጦርነቱን ያስቆማል ያለችውን የሰላም ሐሳብ ለኢራን አቀረበች። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔ መሰረት ባዩና በመለከት ቋንቋ በኩል ዳዊት ጎሳ አብረናችሁ እንቆያለን። ወደ ቀዳሚው ዜና ተሻገርን። ቻይና ለ53 የአፍሪካ ሀገራት ምርቶቻቸውን ከቀረጥ ነፃ እንዲያስገቡ መፍቀዷ ለአፍሪካውያን ከፍተኛ የንግድ እንቅስቃሴ ይፈጥራል ተባለ። በሌላ በኩል ቀደም ሲል የተቋረጠውን የአሜሪካ ነፃ የንግድ ስምምነት ወይንም አጓን ሊተካ እንደሚችል የምጣኔ ሀብት ባለሙያዎች ገልጸዋል። ገነት ዘዘው ያዘጋጀችውን ዘገባ መሳይ ገዛኸኝ እንደሚከተለው ታቀርበዋለች። ቻይና ለ53 የአፍሪካ ሀገራት ምርቶቻቸውን ከቀረጥ ነፃ እንዲያስገቡ መፍቀዷን ተከትሎ ለአፍሪካ ብሎም ለኢትዮጵያ የሚኖረው ጠቀሜታ ምንድነው? እንዲሁም ቀደም ሲል የነበረውን የአሜሪካ ነፃ የንግድ ስምምነት አግዋን መተካት ይችላል ወይ ሲል ኢሳት የምጣኔ ሀብት ባለሙያዎችን ጠይቋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረሀ ተስፋ በሰጡት ምላሽ ቻይና ይህንን ውሳኔ መወሰኗ አፍሪካ የተሳለጠ የንግድ እንቅስቃሴ እንዲኖራት ያደርጋል ብለዋል። ቻይና አንዱ ጥቅሙ ምንድነው? የቻይና ኩባንያዎች አፍሪካ ውስጥ መጥተው ፋብሪካ ከፍተው እያመረቱ ሊልኩ የሚችሉበት ሁኔታ ይፈጠራል። እኛም ባናመርት ራሳችን ማለት ነው። ስለዚህ መጨረሻ ላይ ተጠቃሚ አፍሪካ ነው የሚሆነው። ሰራተኛ ይቀጠራል፣ ኢንዱስትሪ ይስፋፋል፣ ሰዎች ስራውን ይለምዳሉ። የሀገር ውስጥ ባለሀብቶች ይህንን ስራ እየተኩ ሊሄዱ የሚችሉበት ሁኔታ ይፈጠራል እና ቻይና ደግሞ እንደዚሁ የእነሱን ቴክኖሎጂ በማጋራት የታወቁ ናቸው። ምክንያቱም ቴክኖሎጂው ነው የሚሸጡልን ለኛ። ይህ ትልቅ ነገር ነው የማስበው። እንግዲህ አገዋ በየጊዜው የሚታደስ እና አገዋ ደግሞ የነበሩት መስፈርቶች ብዙ አፍሪካ ሀገሮች በጭንቀት የሚያሟሏቸው ናቸው። አሁን የሰብአዊ መብቶች ጉዳይ፣ የሰላም ጉዳይ፣ የጦርነት አለመኖር ጉዳይ፣ እነዚህን ሁሉ ያካትታል እና ዩናይትድ ስቴትስ በማንኛውም ጊዜ ፕሬዚደንቱ ሊሰርዙ የሚችሉበት ሁኔታ ነበረ። የቻይና እንደዚህ አይነት ነገር የለውም። የቻይና እንደዚሁ ድፍን ባለመልኩ ምናልባት ከኢስዋቲኒ በስተቀር ስዋዚላንድ የምትባል ሀገር አፍሪካ በሙሉ አሁን መበርታት ነው ያለባቸው። በተለይ ከዚህ ከአፍሪካ የንግድ ቀጠና ጋር ተያይዞ ለምሳሌ እነ ደቡብ አፍሪካ፣ እነ ግብጽ ኢትዮጵያ ውስጥ መጥተው ሊያመርቱ የሚችሉበት ሁኔታ ሊፈጠር ይችላል። ባለሙያው አክለው የአፍሪካ ሀገራት በሚሰማሩበት ዘርፍ ላይ ከፍተኛ ጥቅም እንደሚያገኙ ገልጸው በመሆኑም አምራቾች ከቀረጥ ነፃ የሚላኩ ምርቶች የትኞቹ ናቸው የሚለውን ማጤን እንደሚጠበቅባቸው ጠቁመዋል። አገዋም ከሆነ ዋጋ የለውም እኮ ለሌሎች አፍሪካ ሀገሮች ያልተከለከሉም ከሆን በደፈናው 15% ታሪፍ ጥለዋል ፕሬዚደንት ትራምፕ። በፊት የአገዋ ከታሪፍ ነፃ የሚባለው ነገር አሁን እሳቸው ዓለም አቀፍ የሆነ 15% ታሪፍ ብለዋል። እሱ አፍሪካን ይጨምራል። የአፍሪካ ሀገሮች ከፍተኛ ጥቅም ያገኛሉ። በዚህ እነ ሌሶቶ ለምሳሌ እስከ 60% የሚሆን የውጭ ገበያቸውን የሚያገኙት የነበረ ከዚህ ከአገዋ በሚደረግ እንቅስቃሴ ነው። ስለዚህ ይጠቀማሉ የሚል ግምት አለኝ። እኛም አሁን ግን ዋናው ነገር ኢንዱስትሪ ፓርኮቻችን እና እነዚህ የኢኮኖሚ ዞን ተብሎ የተቋቋሙት እነሱ የሚፈለገው ምንድን ነው? ከቀረጥ ነፃ የምንልከው አፍሪካ ውስጥ ሌሎች ሀገሮች አሁን ከውጭ የሚያመጧቸው እቃዎች ምንድን ናቸው? ከቀረጥ ነፃ የምንልከው የሚለውን ነገር የእኛ ባለሀብቶች በዚህ ጉዳይ ላይ መሰማራት ይኖርባቸዋል። አስፈላጊ ከሆነ ደግሞ መንግስት አንድ የስትራቴጂ ጥናት ሊያጠኑ የሚችሉ ቡድን አቋቁሞ ባለሀብቶቹን ሊደግፍ የሚችሉበት ሁኔታ ይፈጠራል የሚል ነው እንጂ ችግር ይገጥማል የሚል እምነት የለኝም።
ሌላኛው የምጣኔ ሀብት ባለሙያ መሐመድ ጋዳፊ በበኩላቸው የቻይና ውሳኔ ከጥሬ ዕቃ ባሻገር በሌሎች ምርቶች ላይ ከፍተኛ የንግድ እንቅስቃሴ እንደሚፈጥር ብሎም አጎዋን ሊተካ እንደሚችል ገልጸዋል። ከኛ ምን አይነት እንደሚወስዱ ዲቴል የተጠቀሰ ነገር የለም። ምናልባት ጥሬ ዕቃዎች ከቻይና የተለየ በጥሬ ዕቃ ደረጃ ትልቅ አስተዋጽኦ ይኖረዋል። ይዘቱ ሰፊ ነው የሚሆነው። ከጥሬ ዕቃ አንስቶ እንደገና ይሄ ኢኖቬቲቭ የሚሆኑ ሁሉ ነገር ወደ ቻይና በርከት ያለ ዕቃ ይሄዳል ብለን እናስባለን። የአሜሪካው ባው የሚፈልጋቸውና አሁን ቻይና የከፈተችው ነፃ የንግድ ግንኙነት የተቀረጥ ነፃ ወደዛ የሚገቡበት ነገር ትልቅ እንትን አለው እና ቻይና ትልልቆቹን ነገሮች ነው ምክንያቱም እሷ ሰርታ እንደገና ለሌላ ገበያ እሴት ጨምራ ለሌላ ገበያ የምታውለው ስለሚኖር እኛ ጋር ደግሞ አሁን ይሄ የማዕድን እና የተፈጥሮ ሀብቶች ትልቅ መነቃቃት ይኖራል፣ የተሻለ ነገር ይኖራል ብለን እናስባለን እና ትልቅ የንግድ እንቅስቃሴ ወደኛም ሊተርፍ የሚችል ለዓለምም ትልቅ አስተዋጽኦ ቻይና ያደረገችው ከአሜሪካ በተሻለ ይሆናል ብለን እናስባለን። በገበያ ላይ የነዳጅ እጥረት እንዲከሰት ያደረጉ 13 ግለሰቦች ክስ ተመሰረተባቸው። የክስ መዝገቡ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት ቀርቧል። በመንግስት ላይ ከ8.4 ሚሊዮን ብር በላይ ጉዳት እንዲደርስና በገበያ ላይ እጥረት እንዲከሰት በማድረግ ስልጣንን ያለ አግባብ በመገልገል ከባድ የሙስና ወንጀል ፈጽመዋል ሲል አቃቤ ሕግ አስረድቷል። ተከሳሾቹም አንደኛ አቶ ዲባራ ፉፋ፣ ሁለተኛ አቶ ሽማለም ብርሃኔ፣ ሶስተኛ አቶ እስጢፋኖስ ጌትነት፣ አራተኛ አቶ ይላቅ አወቀ፣ አምስተኛ አበላ ግዛው፣ ስድስተኛ አቶ ጌታቸው አሞኘ፣ ሰባተኛ ወይዘሮ በረከት ወርቁ፣ ስምንተኛ አቡሽ አየለገነት፣ ዘጠነኛ አቶ ይልቃል የኔሰው፣ 10ኛ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር፣ 11ኛ አቶ እስመለ ዓለም ምረቱ፣ 12ኛ አቶ አባይነህ አወልና 13ኛ አቶ ብስራት አበባው ናቸው። መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን ከ17.8 ሚሊዮን ብር በላይ በገንዘብ የማይገመት ጉዳት በማድረስ በዋና የወንጀል አድራጊነት የመንግስትን ስራ በማይመች አኳኋን በመምራት ከባድ የሙስና ወንጀል ክስ ተመስርቶባቸዋል። ፍርድ ቤቱ የክስ መቃወሚያ ለመስማት ለግንቦት 10 ቀጠሮ መያዙን ኤፍኤምሲ ዘግቧል። ብልጽግና ፓርቲ ዜጎች በግዳጅ የድጋፍ ሰልፍ እንዲወጡ ማድረጉንና በተቃራኒው ደግሞ ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሂዱ መከልከሉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የኮሚሽኑ የሲቪልና የፖለቲካ መብቶች ዳይሬክተር መቅደስ አመኑ እንደገለጹት ኮሚሽኑ ከትግራይ ክልል ውጪ 150 ምርጫ ክልልና 107 የምርጫ ጣቢያ ላይ ክትትል ማድረጉን ዛሬ ይፋ ባደረገው የቅድመ ምርጫ ሂደት የክትትል ሪፖርት አስታውቋል። ክትትሉን ለማድረግ የመምረጥና የመመረጥ በህይወት የመኖር ሐሳብን በነጻነት የመግለጽ መረጃ የማግኘትና በነጻነት የመንቀሳቀስ መብቶችን መሰረት ተደርጎ እንደተሰራ የሲቪልና የፖለቲካ መብቶች ዳይሬክተሯ ተናግረዋል። በተመሳሳይ መልኩ እንደ ኢሃፓ አዲስ አበባ፣ ኢሶዴፓ ደቡብ ኢትዮጵያና ጎጎት ጉራጌ ዞን ያሉ ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሂዱ መከልከላቸውን ለኮሚሽኑ ሪፖርት ማድረጋቸውን አመልክተዋል። በመካከለኛው ምስራቅ ጦርነት ሳቢያ የተባባሰው የኑሮ ውድነት የሰራተኛውን ህልውና ፈታኝ አድርጎታል ተባለ። መንግስት የተለያዩ አማራጮችን በመጠቀም የኑሮ ውድነቱን ማረጋጋት ይጠበቅበታል ሲል የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አመልክቷል። የዚህን ዜና ዝርዝር ትዕግስት ተስፋዬ እንደሚከተለው ታቀርባለች። በመካከለኛው ምስራቅ ያለው ጦርነት የዓለምን የኢኮኖሚ ስርዓት በተለይም በነዳጅ ምርቶች ላይ ከፍተኛ ተጽዕኖ እያሳደረ እንደሆነ ይታወቃል። በተመሳሳይ በኢትዮጵያ የነዳጅ ምርቶች ዋጋ ላይ ጭማሪ እንዲኖር ያደረገ ሲሆን በትራንስፖርት፣ ሌሎች ምርቶችና አገልግሎቶች ላይ የዋጋ ጭማሪ እንዲከሰት አድርጓል። በዚህም አሁን ላይ ያለውን የኢኮኖሚ ሁኔታ እንዴት ትመለከቱታላችሁ ሲል ኢሳት የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽንን ጠይቋል። በኮንፌዴሬሽኑ የኢንዱስትሪ ግንኙነትና ማህበራት ማደራጃ ዘርፍ ምክትል ፕሬዝዳንት ድሪብሳ ለገሰ እንደገለጹት አሁን ላይ ያለው የኑሮ ውድነት እጅግ አሳሳቢ ነው ብለዋል። በመካከለኛው ምስራቅ የተፈጠረው ጦርነትም የኑሮ ውድነቱን እንዳባባሰው ጠቅሰው መንግስት ለጉዳዩ መፍትሄ መፈለግ እንደሚኖርበትም ጠቁመዋል። በቅርብ ጊዜ ወዲህ በመካከለኛው ምስራቅ ደግሞ የተፈጠረው ሁኔታ ቀደም ሲል ከነበረውም ጫናውም ባሻገር የከፋ አድርጎታል ማለትም ይቻላል። አስቀድመንም የነበረውን የኑሮ ውድነቱ ወይም የኑሮ ጫናው ለሰራተኛው ፈታኝ መሆኑን ከግምት አስገብቶ ሊሄድበት ይገባል ብለን እንዳልነው ሁሉ
አሁንኛውም ቢሆን ደግሞ እጥፍ ድርብም ስላደረገው በዚህ ረገድ መንግስት የገበያ ዋጋውን በማረጋጋት ሂደት ሌሎቹ የሚጠየቁ ጥያቄዎችን ታሳቢ ከማድረግም ባሻገር በማረጋጋቱ ሂደት በልዩ ሁኔታ በማሰብ ዜጎችን ሊያኖር የሚችል ዘዴዎችን መዘየድ በጥናት ላይ የተመሰረተ ምላሽ መስጠት ይጠበቅበታል ብለን እንገምታለን። አለበለዚያ የተራበ ዜጋ ባለበት ሀገር ላይ ፈታኝ ሁኔታዎች ናቸው የሚሆኑት የሚል አንዱ ትርጉም አልባ ያደርገዋል። የመንግስት ሚና ራሱ በእነዚህ ጉዳዮች ላይ ጥረት ማድረግ እስካልተቻለ ደረጃ ድረስ የአንድ መንግስት በአንድ ሀገር ውስጥ መኖርንም ጥያቄ ውስጥ የሚከቱ ጉዳዮች ናቸው የሚል እምነት ነው ያለን በእኛ በኩል። ምክትል ፕሬዚዳንቱ አክለውም የተራበ ዜጋ ባለበት ሁኔታ ሌሎች ስራዎችን ማስኬድ አስቸጋሪ በመሆኑ መንግስት የዜጎችን የገቢ ደረጃ ማሻሻል ይጠበቅበታል ብሏል። በተጨማሪም መንግስት በጥናት ላይ የተመሰረተ መፍትሄ በማምጣት የኑሮ ውድነቱን የማረጋገጥ ኃላፊነት እንዲወጣ ጠይቀዋል። የኑሮ ውድነት ጫናው ለሀገራችን ሰላም መረጋጋትም ለሌሎችም ጉዳዮችም ጥሩ ነው ብለንም ስለማንገምትም ጭምር እየደኸየ እየተራበ ዜጋ ባለበት ሀገር ላይ ብዙ ነገሮች በሚፈለጉት ልክ በሚፈለጉት ሁኔታ ማስከድም አስቸጋሪም ስለሚሆን ጭምር በመጀመሪያ ዜጎችን በማቆየት ሂደት የተረጋጋ ህይወትም እንዲኖር ለማስቻልም ሂደት መንግስት ትልቁን ሚና ይጠበቅበታል የሚል ግምት አለን። ቅድም እንዳነሳውኝ የመነሻ የደሞዝ ወለል ብቻ ወይም የደሞዝ ጭማሪ ብቻውን በቂ አይደለም። በአገሪቷ ውስጥ ያለውን የኑሮ ውድነትን የማረጋጋት ኃላፊነት የመንግስት ነው። የተለያየ ሜካኒዝሞችን ተጠቅሞ ኮምፐንሴትም አድርጎ እንበለው አካክሶም እንበለው በጥናት ላይ የተመሰረተ ሰራተኞችን ዜጎችን ሊያኖር የሚችል ዘዴዎችን መዘየድ ያለበት መንግስት ነው ብለንም ስለምንገምት ጭምር በዚህ ሂደት ላይ መንግስት የሚጠበቅበትን ኃላፊነት በዚህ ረገድ እንዲወጣ ሁሉ ጥረት እያደረግን ያለ ነው። በተለያዩ ምርቶችና አገልግሎቶች ላይ የሚታየው ያልተገባ የዋጋ ጭማሪ በዕለት ተዕለት እንቅስቃሴ ላይ ተጽዕኖ እየፈጠረ መሆኑን ዜጎች ሲያነሱ ይደመጣል። የትግራይ ዲሞክራሲያዊ ፓርቲ ህወሓት ለሽብር አጋሮች እንጂ ለኢትዮጵያ ህገ መንግስትም ይሁን ለፕሪቶሪያው የሰላም ስምምነት ግድ የለኝም ሲል ውል አፍርሷል ሲል ከሰሰ። ፓርቲው ይህንን ያለው በዛሬው ዕለት በህወሓት ህገወጥ ውሳኔ ላይ ባወጣው መግለጫ ነው። መሳይ ገዛኸኝ ተጨማሪ አላት። የትግራይ ዲሞክራሲያዊ ፓርቲ ትዴፓ ራሱን ህወሓት ብሎ የሚጠራው ቡድን ሚያዝያ 27 ቀን 2018 ዓ.ም አባላቱን ሰብስቦ በክልሉ መንግስት አቋቁም ያለው ማለቱን ተከትሎ በህዝቡ ላይ ከባድ ድንጋጤ ፈጥሯል ሲል በዛሬው ዕለት ባወጣው መግለጫ አስታውቋል። ፓርቲው በመግለጫው የህወሓት ቡድን በ2012 ዓ.ም ባካሄደው ህገ መንግስታዊ ምርጫ የተመሰረተውን የቀድሞ ምክር ቤት ወደ ቦታው መልሻለሁ በሚል የራሱን አባላት ሰብስቦ እንደገና ሁከት ቀስቅሶ የክልሉን ህዝብ እያሸበረ ይገኛል ሲል አስነብቧል። የትዴፓ ምክትል ሊቀመንበር ጽጋቡ ቆባ ስለ መግለጫው እንደሚከተለው አስረድተዋል። በትግራይ እየተካሄደ ያለው ህጋዊ አሰራር የትግራይ ህዝብ ይሁን ለኢትዮጵያ ህዝብ ጠቃሚ አይደለም። ሰላም የሚያዳፈርስ ጸጥታና ኢኮኖሚ የሚያቃውስ ጠቅላላ የህዝብ ህልውና የደረሰ ነው። ስለዚህ የሰላም ስምምነቱ የፕሪቶሪያ ውል አደጋ ላይ የጣለ ነው። እስካሁን የትግራይ ህዝብ ይፈልገዋል። ሰላም ስምምነቱ በተለይም ህዝብ የኢትዮጵያ ህዝብ መንግስት ይፈልገዋል። ምክንያቱም የትግራይ ቢያንስ የተኩስ አቁም ስምምነቱ ቁመዋል። በዚህ ደግሞ ህይወት ተርፈዋል ማለት ነው። ህወሓት ያደረጉ ይሄ ህገ መንግስታዊ ውሳኔ ሲወስድ ያው ህዝቡ አደጋ ላይ እንደገና ወደ ጦርነት፣ ወደ እልቂት፣ ወደ ትግራይ ህዝብ አሁንም ለራሱ ስልጣን ላይ አደጋ ላይ የጣለ ውሳኔ ስለሆነ ለዛም ደግሞ ወቅቱ የጠበቀ መግለጫ ያወጣል። ፓርቲው የህወሓትን ድርጊት ህገወጥ ነው ካለ ምን ማድረግ ይገባል ስንል ምክትል ሊቀመንበሩን ጠይቀናል። መጀመሪያ ህልውናችን እንፈልጋለን። እኛ ደግሞ መኖር እንፈልጋለን። ለመኖር ደግሞ ያው ሰላም ያስፈልጋል። ሰላም ስለፈለግን ብቻ ደግሞ ያው ሰላም ሊሆን አይችልምና ይሄ የሁላችን ጉዳይ ያንዣበበ ያለው ወደ ጦርነቱ እየተጠጋ ያለው የውሳኔ ይህ ማቆም አለበት። ስለዚህ የፌዴራል መንግስቱም የትግራይ ህዝብም ሲቪክ ማህበረቱ ሌላ ተቋማትን በሙሉ ይሄ አብዮት ማለት አለበት። ምክንያቱም ወደ የሌለ
እንደገና ወደ ደማዊ ኩናት ወደ በርሳችን እልቂት እንዳንሸጋገር ይህንን ሁላችን ማውገዝ አለብን። የጦርነት ውጤት አይተነዋል። ወሬ ሳይሆን በተግባር በህወሓት ጸባጫሪ ድርጊት ምክንያት በክልሉ የጦርነት ስጋት ዳግም እንደተጋረጠ በርካታ መረጃዎች እያመላከቱ ይገኛሉ። በአየር ንብረት ለውጥ ሳቢያ የሚከሰቱ በሽታዎችን ለመቆጣጠር የሚደረጉ ጥናቶች በእውቀት ሊደገፉ እንደሚገባ ተገለጸ። የተገለጸው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የአየር ንብረት ለውጥ የጤናና የምግብ እውቀት ማዕከል ባቋቋመበት ወቅት ነው። ሰላማዊት ሙልጌታ ተጨማሪ አላት። ማዕከሉ ሊከሰቱ የሚችሉ በሽታዎችን ቀድሞ በማሳወቅ እውቀት ላይ የተመሰረቱ መረጃዎችን ለውሳኔ ሰጪ አካላት በመስጠትና በመከላከል ላይ የሚሰራበት መሆኑ በመድረኩ ተገልጿል። የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ጌታቸው ቶሌራ በመርሃ ግብሩ ላይ እንደገለጹት በአየር ብክለት ሳቢያ የሚመጡ በሽታዎችን ለመከላከል አጋዥነቱ ከፍ ያለ መሆኑን አስረድተዋል። የኛ ለጤና ሚኒስቴር የምናቀርባቸው መረጃዎች ተገቢውን በጀት ከመመደብ አንጻር ተገቢው በሽታዎች ልዩነት ትኩረት ከማድረግ አንጻር ችግሮች ከመምጣታቸው በፊት ዝግጅት ከማድረግ አንጻር ይሄ ሀብ ትልቅ ተጨማሪ ነገር ይሰጣል ብለን ነው የምናምነው። ስለዚህ የድርቅ መነሻዎች ሁሉ ክላይሜቶቹ ናቸው። ቼንጁ ራሱ እኛ ጋር ላይሆን ይችላል። በባህራት ባሉት የባህር ወይም ደግሞ የውቅያኖስ ንፋስ አቅጣጫ ምክንያት ኢትዮጵያ የምትጠቃበት ጊዜያቶች ብዙ ናቸው። አንዳንድ ጊዜ እነዛን ለውጦች ከቦታቸው መቀየር ላንችል እንችላለን። ግን እንደ ሀገር ተዘጋጅተን መጠበቅና ተገቢውን ምላሽ መስጠት ከኛ የምጠበቅ ነው ማለት ነው። በእኛ ሀገር የሚሆነውንም ደግሞ ቅድም እንዳልኩት በግሪን ሌጋሲ ተገቢው ምርት በተገቢው መጠን አምርቶ ከመያዝ አንጻር የምንወስዳቸው እርምጃዎች ከእውቀት የሚመነጩ ናቸው። እነዚህ እውቀቶች ደግሞ መረጃን ይዞ ተንትኖ ለሚመለከተው አካል ከማቅረብ ጋር የተያዙ ናቸው። የአየር ንብረት ለውጥ የጤናና ምግብ የእውቀት ማዕከል እስካሁን የተጠኑ ጥናቶች ለውሳኔ ሰጪዎች መረጃ ማመንጨት እንደሆነ የገለጹት ደግሞ የኢንስቲትዩቱ ተመራማሪ ዶክተር አዱኛ ወይሳ ናቸው። ተክሎችና እንስሳት የምግብ ምንጮች እስከሆኑ ድረስ በአካባቢያችን የሚከሰተው የአየር ንብረት ለውጥ እንግዲህ ከፍተኛ ጉዳት ያደርሳል ወይ በምርት መጠን ወይ በምርት አለመኖር ጫና ያመጣል ማለት ነው። ስለዚህ ጤናችን ደግሞ መታመምና ሞት ብቻ አይደለም፣ በአካል ላይ የሚደርስ ጉዳትም አለ፣ በስነ አእምሮ ላይ የሚደርስ ጉዳት አለ። ስለዚህ ይሄ ሁሉ የአየር ንብረት ጫና የሚያመጣቸው ነገሮች ናቸው። ይሄ ጫና ደግሞ ግዝፈት አለው። ስለዚህ ይሄ ግዙፍ የሆነ ችግር የዓለማችን በዚህ በ21ኛው ክፍለ ዘመን ያጋጠመን ትልቁ ስጋት እያጋጠመንም በእለት ተእለት ኑሯችንም ላይ ጉዳት እያደረሰ ያለ ነገር በጋራ ነው ማለት ነው። ስለዚህ በአባቶቻችን ምን ይላሉ? ድር ቢያብር አንበሳ ያስር ነው አይደል የሚባለው። ስለዚህ ይሄ ግዙፍ የሆነ ችግር መቋቋም የምንችለው ወይ ደግሞ ማሸነፍ የምንችለው ወይ ደግሞ መላመድ የምንችለው መከላከል የምንችለው በጋራ በመሆን ነው። የአፍሪካ የበሽታ ቁጥጥርና መከላከል ማዕከል ተወካይ ዶክተር ቺኒ ሜሪ በበኩላቸው ኢትዮጵያን ጨምሮ በመላው አፍሪካ ድርቅ፣ ጎርፍና ሌሎች ከአየር ንብረት ጋር የተያያዙ አደጋዎች የሰዎችን ኑሮ እያወኩ መሆኑን ገልጸው ለዚህም ማዕከሉ ኢትዮጵያን ጨምሮ በአፍሪካ አባል ሀገራት የአየር ንብረት የሚቋቋሙ የጤና ስርዓቶች እንዲገነቡና በማስረጃ ላይ የተመሰረተ ውሳኔ እንዲሰጡ እየተደገፈ ይገኛል ብለዋል። በአየር ንብረት ለውጥ ሳቢያ የስነ ምግብ ችግርና ድንገተኛ አደጋዎች እየተባባሱ ነው። እነዚህ ችግሮች ተለያይተው የሚታዩ አይደሉም፣ የተጣመሩ ናቸው። ስለዚህም የተቀናጀ መፍትሄ ይፈልጋል። የጤና ስርዓታችንን የመቋቋም አቅም እየፈተኑ ናቸው። ይህ የወደፊት አደጋ ብቻ አይደለም፣ አሁንም ያለ እውነታ ነው። ኢትዮጵያ ለእነዚህ ችግሮች ምላሽ በመስጠት ረገድ በግንባር ቀደምትነት እየተሳተፈች ትገኛለች። በአየር ንብረት ለውጥ የሚከሰት የምርት እጥረትና ተያያዥ ጉዳዮችን ለመቀነስ በዓለም አቀፍ ደረጃ መስተጋብሩ እንደሚቀጥል በመድረኩ ተመልክቷል። ውድ ተመልካቾቻችን የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሰላማዊት ሙልጌታ እየጠበቀችን ነው። ውድ
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁን ቆዩ። የኢትዮጵያ አየር መንገድ በአቪዬሽን ዘርፍ አፍሪካን ከቀሪው ዓለም በማስተሳሰር ግንባር ቀደም ሚና እየተወጣ መሆኑን የኤርባስ የአፍሪካ አየር መንገድ ኃላፊ ገለጹ። ምርትና አገልግሎትን ለዓለም ገበያ በማድረስም የኢትዮጵያ አየር መንገድ ንግድና ኢንቨስትመንትን እያፋጠነ መሆኑን የኢትዮጵያ ስጋ አምራችና ላኪዎች ማህበር ፕሬዝዳንት ከሊፋ ሁሴን ተናግረዋል። የኤርባስ የአፍሪካ አየር መንገድ ማርኬቲንግ ዳይሬክተር ዩፕ ኢለርስ ለኢዜአ እንዳሉት የአቪዬሽን ኢንዱስትሪ የሀገራትን ንግድና ኢንቨስትመንት ትስስር በማሳለጥ ወሳኝ ሚና የሚወጣ ዘርፍ ነው። የኢትዮጵያ አየር መንገድን ባለፉት 80 ዓመታት የበረራ አገልግሎት አፍሪካን ከቀሪው ዓለም እያስተሳሰረ የሚገኝ አንጋፋ ሀገራዊ ተቋም መሆኑን ገልጸዋል። በተለይም የአፍሪካን ምርትና አገልግሎቶች በዓለም ገበያ በማስተዋወቅ ንግድና ኢንቨስትመንትን እያበረታታ እንደሚገኝ ተናግረዋል። የበረራ አድማሱን እያሰፋ መምጣቱም የአፍሪካን ማህበራዊና ኢኮኖሚያዊ የንግድና ኢንቨስትመንት ትስስር በማስተሳሰር ገቢና ሚና እየተወጣ መሆኑን አንስተዋል። የኢትዮጵያ አየር መንገድ የሚሰጠው የእንግዳ ተቀባይነት መስተንግዶም የሚደነቅ መሆኑን አረጋግጠዋል። ከበረራ አገልግሎት ባሻገርም በአውሮፕላን ጥገና፣ በትምህርትና ስልጠና የአፍሪካ አቪዬሽን ዘርፍ እድገት መገለጫነቱ የሚያሳልጥ ስራ እየተሰራ እንደሚገኝም ጠቅሰዋል። በቀጣይም ኤርባስ ከኢትዮጵያ አየር መንገድ ጋር ያለውን ትብብር የበለጠ በማጠናከር በአቪዬሽን ስልጠና በጋራ እንደሚሰራ ተናግረዋል። የኢትዮጵያ ስጋ አምራችና ላኪዎች ማህበር ፕሬዝዳንት ከሊፋ ሁሴን በበኩላቸው የኢትዮጵያ አየር መንገድ የአፍሪካ ዓለም አቀፍ ምልክት ነው ብለዋል። የኢትዮ ቱርክ ቢዝነስ ፎረም በአዲስ አበባ ስካይላይት ሆቴል ተካሄደ። ኢትዮጵያ በተለይም ካላት ስትራቴጂያዊ አቀማመጥ እየወሰደቻቸው ካሉ የኢኮኖሚ ሪፎርሞችና ካላት እምቅ የኢንቨስትመንት እድል አንጻር ለቱርክ ባለሀብቶች ምቹ መዳረሻ እንደምትሆንና ኩባንያዎች በኢትዮጵያ ኢንቨስት እንዲያደርጉ ጥሪ ቀርቧል። የሁለቱ ሀገራት የቢዝነስ ተቋማት የቢዝነስ ለቢዝነስ ውይይት ሲካሄድ የቱርክ በተለይም በቡርሳ የንግድና ኢንዱስትሪ ምክር ቤት አስተባባሪነት የኩባንያዎቹ የአልባሳትና ሌሎች ምርቶችን የሚያሳይም ኤግዚቢሽን ተካሂዷል። ኢትዮጵያ ለቱርክ ኩባንያዎች ምቹ የኢንቨስትመንት መዳረሻ መሆኗን የገለጹት የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ ሰፊ የእርሻ መሬት ባለው ግብርናና አግሮ ፕሮሰሲንግና በማምረቻ ዘርፎች ምቹ የንግድና ኢንቨስትመንት ትልቅ እድል ስለመሆኑ አብራርተዋል። በማዕድን ሀብት፣ በቱሪዝም፣ በኢነርጂ፣ በቴሌኮምና ዲጂታል ቴክኖሎጂ ዘርፍና በሌሎችም መስኮች ሰፊ እድል መኖሩን የጠቀሱት ዶክተር ቀነኒሳ ምክር ቤቱም አስፈላጊውን ድጋፍና ትብብር ለማድረግ በትኩረት እየሰራ መሆኑንም ገልጸዋል። ኢንዱስትሪውን ለመደገፍ የተቋማት አደረጃጀትና ጥንካሬ ምን መምሰል አለበት በሚል ርዕሰ ጉዳይ ምክክር ተካሄደ። በአራተኛው የኢትዮጵያ ታምርት ኤክስፖ 2018 የፓናል ውይይት የምክክር መድረክ የጥናት ሰነዱን ያቀረቡት የኢኮኖሚ ተመራማሪ የሆኑት ዶክተር ቆስጠንጢኖስ በርሀ ተስፋ እንደገለጹት መንግስትና የግሉ ዘርፍ የተቀናጀ ትብብር፣ ግልጽ የአሰራር ስርዓት በመዘርጋት መሰረታዊ ግንባታዎችን በማከናወን ተመጋጋቢ የአምራች ኢንዱስትሪዎች አብዮት በመፍጠር የማምረት አቅምን ለማሳደግ ፈጠራን ለማበረታታትና ከውጭ የሚገቡ ምርቶችን በሀገር ውስጥ ምርቶች በመተካት የውጭ ምንዛሬን ለመቆጠብ የቴክኖሎጂ ሽግግርን ለማሳለጥና ዘላቂ ዓለም አቀፍ ተወዳዳሪነት ለማረጋገጥ ጉልህ ፋይዳ ይኖረዋል ብለዋል። ከሙስናና ብልሹ አሰራር የጸዳ ሁለንተናዊ የሆነ ኢንዱስትሪ መር ኢኮኖሚ በመገንባት ሀገራዊ እድገቱን የማያቋርጥና ዘለቄታዊ ማድረግ እንደሚቻል ገልጸዋል። አምራች ኢንዱስትሪውን በዘርፉ ውጤታማ እንዲሆን ምቹ የህግና የፖሊሲ አሰራር ማዕቀፎችን መዘርጋት ያስፈልጋል ያሉት ጥናት አቅራቢው ለሀገር ውስጥና ለውጭ ባለሀብቶች ምቹ የኢንቨስትመንት ከባቢ በመፍጠር የግሉ ዘርፍ በሀገራዊ ኢንዱስትሪ ልማት ውስጥ ያለውን ሚና በማሳደግ ለዘርፉ ምቹ ሁኔታ በመፍጠር የላቀ አገልግሎትና ድጋፍ በማድረግ የሰው ሀብትና የቴክኖሎጂ አቅም በማሳደግ የአምራች ኢንዱስትሪውን እድገትና ተወዳዳሪነት ማረጋገጥ ይቻላል ሲሉ ገልጸዋል።
በኦሮሚያ ክልል ምስራቅ ሸዋ ዞን በበጋ መስኖ የለማ የአትክልትና ፍራፍሬ ምርት ገበያን ለማረጋጋት ማገዙን የዞኑ ግብርና ጽሕፈት ቤት ገለጸ። የጽሕፈት ቤቱ ምክትል ኃላፊ አቶ አብነት ዘገየ ለኢዜአ እንደገለጹት በዞኑ በዘንድሮው የበጋ ወቅት ባህልና ዘመናዊ መስኖን በመጠቀም ከ63000 ሄክታር በላይ መሬት ላይ አትክልትና ፍራፍሬ ለምቷል። የአዋሽ ወንዝን በመጥለፍና የከርሰ ምድር ውሃን በመጠቀም በስፋት ከለሙት አትክልቶች መካከል ቲማቲም፣ ቀይ ሽንኩርት፣ ጥቅል ጎመን፣ ድንችና ሌሎችም የስራ ስር ምርቶች እንደሚገኙበት ጠቁመዋል። ከፍራፍሬ ምርቶች መካከልም ፓፓያ፣ አቮካዶ፣ ሙዝ፣ ብርቱካን፣ ሎሚና ሀብሀብ ዋነኞቹ መሆናቸውን አመልክተዋል። በዚህም በመጀመሪያ ዙር ከለማው አትክልትና ፍራፍሬ ከ9 ሚሊዮን ኩንታል በላይ ምርት መሰብሰቡን ተናግረዋል። የተሰበሰበው ምርት ገበያን በማረጋጋት ከፍተኛ አስተዋጽኦ ማድረጉን ጠቁመው ለአርሶ አደሩም የገቢ ምንጭ ከመሆን ባለፈ ስርዓተ ምግብን ለማሻሻል ማገዙን ገልጸዋል። እንዲሁም ዘርፉ ለስራ እድል ፈጠራ አይነተኛ ሚና መጫወቱን አመልክተዋል። በበጋ መስኖ ልማቱ ከ35000 በላይ ወጣቶችና አርሶ አደሮች መሳተፋቸው አስታውቀዋል። በዞኑ የገጸና ከርሰ ምድር የውሃ ሀብትን በመጠቀም ሁለተኛ ዙር የአትክልትና ፍራፍሬ መስኖ ልማት እየተካሄደ መሆኑ ታውቋል። በጋምቤላ ክልል በማጃንግ ዞን በዘንድሮ ክረምት የሚተከሉ ከ4.2 ሚሊዮን በላይ የቡና ችግኞች መዘጋጀታቸውን የዞኑ እርሻና ተፈጥሮ ሀብት ልማት መምሪያ አስታወቀ። በመምሪያው የቡና ሻይና ቅመማ ቅመም ልማትና ግብይት ቡድን መሪ አቶ ሲሳይ በላይነህ ለኢዜአ እንደገለጹት በዞኑ የተሻሻሉ የቡና ዝርያዎችን በማስፋት ምርትና ምርታማነትን ለማሳደግ እየተሰራ ነው። በዘንድሮ ክረምት ለአካባቢው ስነ ምህዳር ተስማሚ የሆኑና ምርታማነትን የሚያሳድጉ ከ4 ሚሊዮን 260 ሺህ የሚበልጡ የቡና ችግኞች መዘጋጀታቸውን ገልጸዋል። የቡና ችግኞቹ በፕሮጀክት በባለሀብቶችና በአርሶ አደሮች የተዘጋጁ ሲሆን ከአረንጓዴ አሻራ ልማት ጋር በማስተሳሰር የሚተከሉ መሆናቸውን ገልጸዋል። ከዚሁ ጎን ለጎንም በክረምቱ ወቅት ሀገር በቀል የጥላ ዛፎች በጥምርና በተጎዱ አካባቢዎች የሚተከሉ መሆናቸውን ተናግረዋል። ለተከላ የተዘጋጁት የተሻሻሉ የቡና ዝርያዎች ከኢትዮጵያ ግብርና ምርምርና እውቅና ከተሰጣቸው ዘር አዘጋጅ ማህበራት የተገኙ መሆኑን ጠቁመዋል። በሄክታር ከ10 ኩንታል በላይ የሚሰጡት እነዚህ የተሻሻሉ የቡና ዝርያዎች ቀደም ሲል ከነበሩት ጋር ሲነጻጸር በ2 ኩንታል ብልጫ እንዳላቸው ነው የተነገረው። በዞኑ ያረጁና ምርታማ ያልሆኑ የቡና ዝርያዎችን በተሻሻሉ የቡና ዝርያዎች በመተካት ምርታማነትን ለማሻሻል ትኩረት መሰጠቱንም ነው የተናገሩት። በአሁኑ ወቅትም ከዘርፉ የሚገኘውን ኢኮኖሚያዊ ተጠቃሚነትን ለማሳደግ በትኩረት እየተሰራ እንደሆነም ነው ቡድን መሪው ያመለከቱት። በዞኑ የጎደሬና የመንጌሽ ወረዳዎች በአርሶ አደሮችና በባለሀብቶች ከ71160 ሄክታር በላይ መሬት በቡና መልማቱንም አስታውቀዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የተመረጡ የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። ወደ ውጭ ዜናዎች ተሻገርን። የዲሞክራቲክ ኮንጎ ፕሬዝዳንት የስልጣን ዘመናቸውን እንደሚያራዝሙና ምርጫ እንደሚዘገይ ጠቆሙ።
የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቴሼኬዲ በአውሮፓውያኑ 2028 የስልጣን ዘመናቸው ሲጠናቀቅ ለሶስተኛ ጊዜ ለመሪነት መወዳደር እንደሚያስቡ ተናገሩ። ይሁን እንጂ የፕሬዝዳንትነት ስልጣኑን የማራዘም ጉዳይ ሊሆን የሚችለው ዜጎች በህዝበ ውሳኔ በማማከር ብቻ እንደሚሆን ገልጸዋል። በኮንጎ ህግ መሰረት አንድ ፕሬዝዳንት መወዳደር የሚችለው 2 ጊዜ ብቻ ነው። ቴሼኬዲ ሶስተኛ የስልጣን ዘመን አልጠየቅኩም፣ ነገር ግን እየነገርኳችሁ ነው፣ ህዝቡ ለሶስተኛ ጊዜ የስልጣን ዘመን ከፈለገኝ እቀበላለሁ ሲሉ ረቡዕ ዕለት በሰጡት ጋዜጣዊ መግለጫ ተናግረዋል። በተጨማሪም በምስራቃዊው የሀገሪቱ ክፍል ባለው ግጭት ምክንያት ምርጫ በታቀደው ጊዜ ሊካሄድ እንደማይችል ጠቁመዋል። ከሀገሪቱ መንግስት ጋር የሚዋጉት የኤም23 ታጣቂዎች ባለፈው ዓመት ቁልፍ ከተማ የሆኑትን ጎማና ቡካቭን ጨምሮ በሰሜናዊና በደቡባዊው ኪቩ ክልሎች የሚገኙ ግዛቶችን ተቆጣጥረው ነበር። እንደ ፕሬዝዳንቱ ገለጻ ሁለቱን ክልሎች የማያካትት ድምጽ የመስጠት ሂደት ሊዘጋጅ ይችላል። የምርጫው የጊዜ ሰሌዳው ግን የሚወሰነው ግጭቱ በምን ያህል ፍጥነት ይፈታል በሚለው ላይ እንደሚሆን አክለዋል። ቴሼኬዲ አሜሪካ ታጣቂ ቡድኖችን ይደግፋል በሚል በቀድሞ ፕሬዝዳንት ጆሴፍ ካቢላ ላይ ስለጣለችው ማዕቀብም አንስተዋል። ተቃዋሚዎች ግን የፕሬዝዳንት የስልጣን ዘመን ላይ የተቀመጠውን ገደብ ለማሻሻል የተደረገ የሰላ እርምጃ ነው ሲሉ ተችተውታል ሲል የዘገበው ቢቢሲ ነው። አሜሪካ ጦርነቱን ያስቆማል ያለችውን የሰላም ሐሳብ ለኢራን አቀረበች። ኢራን በአሜሪካ የቀረበውን የሰላም ሐሳብ እየመረመረችው እንደሆነ በመግለጽ ምላሿን ለፓኪስታን እንደምታቀርብ አስታውቃለች። ሸሪፍ ኢማም ተጨማሪ አለው። ኢራን ረቡዕ ዕለት እንዳለችው በአሜሪካ የቀረበውን የሰላም እቅድ እየገመገመች እንደሆነ ገልጻለች። የመረጃ ምንጮች እንዳስታወቁት የቀረበው ሐሳብ ጦርነቱን ለማስቆም ያግዛል። ያልተመለሱ የአሜሪካ ጥያቄዎችን በመተው ኢራን የኒውክሌር ፕሮግራሟን እንድትተውና የሆርሙዝ ሰርጥን እንድትከፍት የሚል የኢራን የውጭ ጉዳይ ሚኒስትር ቃል አቀባዩን ዋቢ አድርጎ የኢራን ዜና ወኪል እንደዘገበው ኢራን ለቀረበው ሐሳብ ምላሿን ትሰጣለች ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሉት ኢራን ከስምምነት ለመድረስ ፍላጎት አላት። ከስምምነት መድረስ ይፈልጋሉ። ጥሩ ሊባል የሚችል ንግግር አድርገናል ባለፉት 24 ሰዓታት። እናም ከስምምነት ላይ እንደርሳለን ብለን እናስባለን ሲሉ ትራምፕ ለሪፖርተሮች ረቡዕ ዕለት ተናግረዋል። ትራምፕ የሆርሙዝ ሰርጥን ለማስከፈት የነጻነት ፕሮጀክት እንዲቋረጥ ከማድረጋቸው ከቀናት በፊት በሰላም ንግግሩ ላይ ለውጥ እየታየበት ነበር። የሰርጡ መዘጋት የዓለምን ኢኮኖሚ ይጎዳዋል ተብሏል። ኢራን አሁን ላይ የሆርሙዝ ሰርጥ በእሷ ቁጥጥር ስር እንዲሆን ግፊት እያደረገች ነው። የሆርሙዝ ሰርጥ የዓለም 1/5ኛው ነዳጅና የተፈጥሮ ጋዝ መተላለፊያ መሆኑም ይታወቃል። የአሜሪካ የሆነው አክሲዮስ እንዳለ ሁለቱም ወገኖች በባለ 14 ነጥብ የስምምነት ሐሳብ ላይ ለመስማማት ተቃርበዋል። በቀረበው የመግባቢያ ሐሳብ መሰረት ኢራን የኒውክሌር መሳሪያ ላለማምረት እንዲሁም ዩራኒየም ለ12 ዓመታት ላለማበልጸግ ትስማማለች ይላል የቀረበው ስምምነት። አሜሪካ በበኩሏ ማዕቀቧን ታነሳለች። ተይዞ የነበረ በቢሊዮኖች የሚቆጠር የኢራን ዶላርም ይለቀቃል። ሁለቱም ወገኖች ወሳኝ የሆነውን የውሃ መተላለፊያ ሆርሙዝ ሰርጥ በ30 ቀናት ክፍት ያደርጋሉ። የፓኪስታን የውጭ ጉዳይ ሚኒስቴር ሐሙስ ዕለት እንዳለው ኢራንና አሜሪካ ከስምምነት ላይ ሊደርሱ እንደሆነ እየተነገረ ያለውን ዜና በደስታ እንደሚቀበሉት ገልጸው አሁን ላይ ግን ተጨማሪ መረጃ መስጠት እንደማይፈልጉ አስታውቀዋል። ዝርዝሩን በመናገር እንዳደራዳሪ ከሁለቱም ወገኖች ተአማኒነትን ማጣት አንፈልግም ብለዋል ለአልጀዚራ ዘጋቢ። ሌላ የአልጀዚራ ዘጋቢ ከቴህራን እንዳለው ኢራናውያን እያሉ ያለው በአሁኑ ደረጃ የኒውክሌር ፕሮግራማቸውን በተመለከተ ከስምምነት አልደረሱም። ከዚህ ይልቅ ከስምምነት ላይ የደረስነው በሁሉም አካባቢዎች ጦርነትን ማስቆም ነው ብለዋል። መረጃው የአልጀዚራ ነው። ውድ ተመልካቾቻችን አሁን ደግሞ የስፖርት ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ዜናዎቹን ይዞ ሙሉቀን ሰለሞን እየጠበቀን ነው። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸውን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ወልዋሎ አዲግራት ዩኒቨርሲቲ ክስ አቀረበ።
ወልዋሎ አዲግራት ዩኒቨርሲቲ ከነገሌ አርሲ ጋር ትናንት በነበረን ጨዋታ የዳኝነት በደል ደርሶብኛል በማለት ለኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ክስ አቅርቧል። የእግር ኳስ ቡድኑ በዕለቱ የመሃል ዳኛ አሸብር ሰቦቃና በረዳት ዳኞቹ ደርሶብኛል ያላቸውን በደሎች በዝርዝር የሚያትት የ3 ገጽ አቤቱታና ክስ አቅርቧል። በመሆኑም በተለይ ዋናው ዳኛ አሸብር ሰቦቃ ካሁን በኋላ ክለባችን መዳኘት የለበትም የሚል ክስ ማቅረቡን በይፋ አስታውቋል። ለደረሰብን በደል አወዳዳሪው አካል ይቅርታ ሊጠይቀን ይገባልም ብሏል። ፕሬስቲያኒ የዓለም ዋንጫ ጨዋታ እንደሚቀጣ ተገለጸ። አርጀንቲናዊ የቤኔፊካ ተጫዋች ጆአንሉካ ፕሬስቲያኒ ከሪያል ማድሪድ ጋር በነበራቸው የቻምፒየንስ ሊግ ጨዋታ ቪኒሺየስ ጁኒየር ላይ የዘረኝነት ጥቃት አድርሷል በሚል የቀረበበትን ክስ መነሻ በማድረግ የአውሮፓ እግር ኳስ ማህበሩ ዩኤፋ ተጫዋቹ ላይ የ6 ጨዋታዎች ቅጣት መጣሉ ይታወሳል። የዩኤፋ ቅጣቱ አህጉራዊ ብቻ ሳይሆን በዓለም አቀፍ ደረጃ ተፈጻሚ እንዲሆን ለፊፋ ያቀረበውን ጥያቄ ፊፋ መቀበሉ ተገልጿል። ይህንንም ተከትሎ ጆአንሉካ ፕሬስቲያኒ ለአርጀንቲና ጥሪ ከቀረበለት 2 የመጀመሪያ የዓለም ዋንጫ ጨዋታዎች በቅጣት እንደሚያመልጡት ስካይ ስፖርት ዘግቧል። አርጀንቲና በዓለም ዋንጫው የመጀመሪያ 2 ጨዋታዎች ከአልጄሪያና አውስትራሊያ ጋር ትጫወታለች። ክሊያን ምባፔ ሪያል ማድሪድን እንዲለቅ የክለቡ ደጋፊዎች ድምጽ እያሰባሰቡ መሆኑ ተገለጸ። ፈረንሳዊው የ27 ዓመት የፊት መስመር ተጫዋች ክሊያን ምባፔ ሪያል ማድሪድን ከተቀላቀለ በኋላ ክለቡ ለ2 ተከታታይ ዓመታት ትልቅ ዋንጫ ማግኘት አልቻለም። ይህንንም ተከትሎ ደጋፊዎቹ ተጫዋቹ እንዲለቅ ፊርማ እያሰባሰቡ መሆኑን ቢቢሲ ዘግቧል። ምባፔ በግሉ ላሊጋውን ከተቀላቀለበት ጊዜ ጀምሮ በሁለቱም የውድድር ዓመታት የላሊጋውን ከፍተኛ ግብ አስቆጣሪ መሆን ቢችልም እሱ ባለባቸው ጨዋታዎች ላይ የቡድኑ የማሸነፍ ምጣኔ ዝቅተኛ መሆኑ ደጋፊዎችን ማስቆጣቱ ተዘግቧል። በተለይም ፒኤስጂን በለቀቀበት ዓመት ፒኤስጂ የቻምፒየንስ ሊግ ዋንጫ ማሳካቱና ማድሪድ ዘንድሮ በሩብ ፍጻሜ መሰናበቱ ለተቃውሞ መባባስ ምክንያት መሆኑ ተመላክቷል። ምንም እንኳ የቪኒሺየስና ቤሊንጋም ብቃት መቀነስና የተከላካይ ክፍሉ ጉዳት ለክለቡ ውጤት ማጣት ተጠቃሽ ቢሆኑም ደጋፊዎቹ ግን ውድቀቱን በዋናነት ከምባፔ መኖር ጋር እያያዙት ይገኛሉ። በዚህም ምባፔ ማድሪድን እንዲለቅ የክለቡ ደጋፊዎች በበይነ መረብ 200 ፊርማዎችን ለማሰባሰብ አቅደው 24 ሰዓት ባልሞላ ጊዜ ውስጥ 20 ሚሊዮን ሰዎች ፊርማቸውን እንዳኖሩ ተዘግቧል። ከ20 ሚሊዮኑ ምን ያህል የማድሪድ ደጋፊዎች እንደሆኑ ግን በዘገባው አልተገለጸም። በሌላ በኩል የተጫዋቹን ተቃዋሚዎች በመቃወም ምባፔ በክለቡ ይቆይ የሚሉ ደጋፊዎች ማሰባሰብ የጀመሩት ድምፅ በአጭር ጊዜ ውስጥ ምባፔ ይልቀቅ ከሚለው በላይ ቁጥር ማስመዝገቡ ተገልጿል። በሩብ ፍጻሜው ከቻምፒየንስ ሊግ የተሰናፈተው ክሊያን ምባፔ የውድድሩን ከፍተኛ ግብ አስቆጣሪነት ደረጃ በ15 ግቦች እየመራ ይገኛል። የአውሮፓ ሊግና የኮንፈረንስ ሊግ የግማሽ ፍጻሜ መልስ ጨዋታዎች ዛሬ ምሽት ይካሄዳሉ። የአውሮፓ ሊግና ኮንፈረንስ ሊግ የግማሽ ፍጻሜ መልስ ጨዋታዎች በተመሳሳይ ሰዓት ዛሬ ምሽት 4 ሰዓት ላይ ይካሄዳሉ። በአውሮፓ ሊግ የውድድሩን ዋንጫ 4 ጊዜ በማንሳት የአውሮፓ ሊግ ንጉስ በሚል ቅጽል ስም በሚጠሩት ስፔናዊ አሰልጣኝ ኡናይ ኤምሬ የሚሰለጥነው አስቶን ቪላ በሜዳው ቪላ ፓርክ ኖቲንጋም ፎረስትን ያስተናግዳል። ኡናይ ኤምሬ ካሁን ቀደም 2 የስፔን ክለቦችን እያሰለጠኑ የአውሮፓ ሊግን 4 ጊዜ በማንሳት ቀዳሚው አሰልጣኝ ናቸው። አሰልጣኙ ሲቪያን እየመሩ በ2014፣ 2015 እና 2016 ለ3 ተከታታይ ዓመታት ዋንጫውን ያሸነፉ ሲሆን በ2021 ደግሞ ሲቪያን እየመሩ ዋንጫውን አሳክተዋል። በሌላ ጨዋታ የጀርመኑ ፍሬቡርግ የፖርቹጋል ብራጋ በሜዳው ዩሮፓ ፓርክ ስታዲየም ያስተናግዳል። በመጀመሪያው ጨዋታ ባለሜዳዎቹ ክለቦች በአንድ ጎል ልዩነት አሸናፊ የነበሩ ሲሆን ኖቲንጋም አስቶን ቪላን 1-0፣ ብራጋ ፍሬቡርግን 2-1 ማሸነፋቸው ይታወሳል። በድምር ውጤት የሚያሸንፉ ሁለቱ ቡድኖች የፊታችን ግንቦት 12 2018 ዓ.ም በቱርክ ቤሺክታሽ ስለሚካሄደው የፍጻሜ ጨዋታ ተፋላሚ መሆናቸውን ያረጋግጣሉ። ከዛሬው የግማሽ ፍጻሜ ተጋጣሚዎች 3ቱ ካሁን ቀደም የፍጻሜ ተወዳዳሪ ሆነው የማያውቁ ሲሆን ብራጋ ብቻ አንድ ጊዜ ለፍጻሜ ደርሶ ተሸንፏል። በኮንፈረንስ ሊግ ግማሽ ፍጻሜ ደግሞ በተመሳሳይ ዛሬ ምሽት 4 ሰዓት ላይ የሚካሄዱ ሲሆን ስትራስቡርግ ከራዮ ቫልካኖ፣ ክሪስታል ፓላስ ከሻክታር ዶኔትስክ ይጫወታሉ። በመጀመሪያው ጨዋታ ራዮ ቫልካኖ ስትራስቡርግን 1-0፣ ክሪስታል ፓላስ ሻክታር ዶኔትስክን 3-1 አሸንፈዋል። በአውሮፓ ቻምፒየንስ ሊግ በ2 ስፔናውያን አሰልጣኞች የሚመሩት 2 ዋና ከተማ ቡድኖች ፒኤስጂ እና አርሰናል በመጪው ግንቦት 22 በሃንጋሪ ዋና ከተማ ቡዳፔስት በፑሽካሽ አሬና ለሻምፒዮንነት እንደሚጫወቱ አረጋግጠዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ዜናዎቹን ወደ እናንተ እያደረስን እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር። ሰላም።